ምናልባት አንድ ቀን እንዲህ ብለሽ ሊሆን ይችላል። ያ ረቢ፣ ሁልጊዜ እንደምሻነፍ የሚሰማኝ ለምንድን ነው? በመጨረሻም በአንድ ነገር ደስተኛ በሆንኩኝ ቁጥር ይጠፋል። እያንዳንዱ የተቆራኘሁት ሰው ይሄዳል። የምፈጥረው እያንዳንዱ እቅድ ይፈርሳል። አንዳንድ ጊዜ ህይወት እንደገና ከኔ ላይ እንዲወስዳቸው ትናንሽ የደስታ ቁርጥራጮችን እንደምትሰጠኝ ይሰማኛል። በሰዎች ይሸገግላለሁ፣ ግን በውስጤ ደክሞኛል። በመጠበቅ ደክሞኛል። ተስፋ ማድረግ ደክሞኛል። ደህና ነኝ ብሎ ማስመሰል ደክሞኛል። የምወዳቸውን ነገሮች ሁሉ ለምን አጣለሁ? ለምንድን ነው ደጋግሜ በተመሳሳይ ህመም ምርመራ ማድረጌን የምቀጥለው? ቁርአን በእርግጥ ከችግር ጋር ምቾት ይመጣል። በእርግጥ ከችግር ጋር ምቾት ይመጣል። አዳምጪኝ ሀቢብቲ፣ ታሪክሽ ከህመምሽ ጋር ብቻ የተፈጠረ ነው ብለሽ ታስቢያለሽ። ምክንያቱም ህመም በአሁኑ ጊዜ የምትኖሪበት ምዕራፍ ነው። ነገር ግን አላህ የህይወትሽን መጽሐፍ በሙሉ እያነበበው ሳለ አንቺ አንድ ገጽ ብቻ እያነበብሽ ነው። ለተወሽ ነገር እያለቀሽ ነው። አላህ ሊያጠፋሽ ከሚችለው እየጠበቀሽ ነው። ለተዘጉ በሮች እያዘንሽ ነው። አላህ ደግሞ መገመት እንኳን የማትችያቸውን በሮች እያዘጋጀ ነው። አንዳንድ ጊዜ አላህ ሰዎችን በልብሽ ውስጥ አስፈላጊ ስላልሆኑ ያስወግዳቸዋል። አንዳንድ ጊዜ አላህ ነገሮችን ያዘገያል። ምክንያቱም ነገሮችን በጣም ቀደም ብሎ ቢሰጥሽ ከመባረክ ይልቅ ይሰብሩሻል። እናም አንዳንድ ጊዜ አላህ ልብሽን ባዶነት እንዲሰማው ያደርጋል። በመጨረሻም አላህ ብቻ የሚገባውን ቦታ ሰው መሙላት እንደማይችል ትገነዘቢያለሽ። ሉክ ለምን ሁሉንም ነገር አጣለሁ ማለትሽን ትቀጥያለሽ? ምናልባትም እኮ የጠፋብሽ ነገር ሁሉ እንዲቆይ ታስቦ ላይሆን ይችላል። ወደ ህይወትሽ የሚገባው እያንዳንዱ ሰው ለዘላለም እንዲኖር የታሰበ አይደለም። አንዳንድ ሰዎች ሊያስተምሩሽ ይመጣሉ፣ አንዳንዶች ሊያነቃቁሽ፣ አንዳንዶች ደግሞ የሚገባሽን ሊያሳዩሽ ይመጣሉ። አንዳንዶች ደግሞ በአላህ ላይ ከመታመን ይልቅ በሱ ላይ መካትሽን እንድታቆሚ ይሄዳሉ። አንድ ሰው ስለሄደ እያለቀስሽ ነው፣ ነገር ግን አላህ ያላየሻቸውን ውይይቶች፣ የማታውቂያቸውን ዓላማዎችና ሰላምሽን የሚያፈርሱ የወደፊት ሁኔታዎችን አይቶ ይሆናል። ሰዎችን ብቻ ነው ያየሽው፣ አላህ ጉዳቱን ነው ያየው። ምን ያህል እንደምትፈልጊው ብቻ ነው ያየሽው፣ አላህ ምን ያህል እንደሚጎዳሽ ነው ያየው። እናም ስለሚወድሽ አንስቶልሻል። ስለጠላሽ አይደለም፣ ስለተረሳሽም አይደለም፣ ነገር ግን የማታውቂው ስለሚያውቅ ነው። በጣም አስቸጋሪውን ክፍል ታውቂያለሽ። አንዳንድ ጊዜ አላህ ወዲያውኑ አይገልጥልሽም። ግራ መጋባት ውስጥ እንድትቀመጪ ያደርግሻል። ለምን ብለሽ እንድትጠይቂ ይፈቅድልሻል። ልብሽ ክብድ እንዲልሽ ያደርጋል። ምክንያቱም በዚያ ሸክም አማካኝነት እውነተኛ ጥንካሬሽ በሰዎች፣ በገንዘብ፣ ትኩረት በማግኘት ግንኙነቶች ወይም በእቅዶች ውስጥ እንዳልሆነ መረዳት ትጀምሪያለሽ። እውነተኛ ጥንካሬሽ ሁልጊዜም በእርሱ ውስጥ ነበር። ወላሂ ዛሬ በጣም የሚጎዱሽ አንዳንድ ነገሮችን ነገን ስላስወገደው አላህን የምታመሰግኝበት ተመሳሳይ ነገሮች ይሆናሉ። አንድን ቀን እንዲህ ትያለሽ፣ ያ ግንኙነት ቢቀጥል ኖሮ ያጠፋኝ ነበር። ያ እድል ቢሳካልኝ ኖሮ ከአላህ ያርቀኝ ነበር። ያ ሰው ቢወደኝ ኖሮ ምናልባት ዋጋዬን እረሳው ነበር። አንድ ቀን አላህ ለምን እንድትጠብቂ እንዳደረገሽ ትረጃለሽ። አንድ ቀን አሁን አይደለም ያለውን ለምን እንደሆነ ትረጃለሽ። አንድ ያንን በር ለምን እንደዘጋብሽ ትረጃለሽ። ያ ቀን ሲመጣ ደግሞ እንደገና ታለቅሻለሽ። ግን በዚህ ጊዜ ከህመም አይደለም፣ ከመስጋና እንጂ። ምክንያቱም አላህ ሙሉ ጊዜሽ እያዳነሽ እንደነበረ ትገነዘቢያለሽ። ሀቢብቲ፣ ጊዜያዊ ሐዘን ህይወትሽን እንደተበላሸ እንዲያሳምንሽ አትፍቀጂ። መጥፎ ምዕራፍ ሙሉ ታሪክሽ አይደለም። አሳዛኝ ወቅት ለዘላለም አይደለም። ክረምት ሁልጊዜ የመጀመሪያው አበባ እስኪወጣ ድረስ ማለቂያ የለውም። አበባሽም እየመጣ ነው፣ ምቾትሽም እየመጣ ነው፣ መልስ የሰጠሽውም ዱዓ እየመጣ ነው፣ ሰላማዊ ልብሽም እየመጣ ነው። አላህ በመሃል ላይ ሊተውሽ እስከዚህ ድረስ አያመጣሽም ነበረ። አሁንም ታሪክሽን እየጻፈ ነው። አላህም ውብ ፍጻሜዎችን ይጽፋል። ስለዚህ ዱዓ ማድረግሽን ቀጥይ፣ መስገድሽን ቀጥይ፣ መታመንሽን ቀጥይ፣ ራስሽን መፈወስሽን ቀጥይ። ምክንያቱም አላህ የጻፈልሽ ነገር ዓለም ሁሉ መንገድሽ ላይ ቢቆምብሽ ያገኝሻል።
በመጨረሻም ሲመጣ እያንዳንዱ መዘግየት፣ እያንዳንዱ የልብ ሐዘን፣ እያንዳንዷ እንባና እያንዳንዷ የብቸኝነት ሌሊት ከምትመኙ በላይ ወደሚያምር ነገር ብቻ እንደሚመራሽ ትገነዘቢያለሽ። አላህ አንድን ነገር በተሻለ ሊተካው ቢሆን እንጂ ፈጽሞ አይወስድብሽም። እቅድ አለው። ይህንን ለማየት በቂ ጊዜ መጠበቅ ብቻ ነው ያለብሽ።